لانش ما ولو ነገር ነው አቤት ውሸት ሸፍኝ እሺ አይላንድ ምንድነው አንቺ መቼም ማልሆነው ነገር የለም ይብሩን ዲቲ ባባዬ እንዲ እንዲ ምን ይዘሽ ነው በለው ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? ስራ ቦታ ሄጄ አሞኝ እንደ ጉንፋን አንፍሮኝ እየተመለስኩ ነው እና እግረ መንገዴን ገኔን ሰርፕራይዝ ላድርጋት ብዬ ዛሬ የሆነ ዕቃ ገዝቼላት መጥቻለሁ። ምክንያቱም በባለፈው ክፍለ ሀገር ለምን ሄድሽ ብዬ በጣም ተጨቃጭቀንና አስቀይሚያት ነበረ። ዛሬ ብድሯን ልመልስ ብዬ ነው እና እየደረስኩ ነው። ዲ ባባዬ እንዲ ምን ይዘሽ ነው በለው እኔ ጋር ያከታስተኝ ምንድነው ካሜራው ሳይሆን በጧት እንዴት መጣ አይባል እኮሽ ምንድነው ከረስከው ማለት እንዴ ዛሬ እንደፈቀም መጣች የት እንደምትሄጂ እንትን ልልሽ የት ሄዳለሁ እኔ ለራሴ አሞኝ አጥሚት ብራም እየጠጣ ነው እሺ ካሜራው ምንድነው አንቺም አጥሚትሽን ትጠጫለሽ እኔ እዚህ በጉንፋንና በእንትን ተይዤ ይኸው መከሬን እያየሁ እና ለምንድን ነው የመጣው ለምንድን እንዴት ሳይሆን እኔ እንደዚህ ሙቁ ምንም ብዬ እንዴት ነው አንዴ ሰላም አመመኝ እኮ አንተ ገና እኮ ስትሳቅ አፈሪ ቀደም ሽታ ነበር አፈሪ እና ለዛ መጣ እንደዛ ነው ቢታዋለች አትለው ሱልታ አይደለም ይከረበ ለስሙ ጋር መደወላለሁ ወይ እሺ አዎ አዩት እንዴ ለምን ደውልሻል ወይ ወንዶች ግን ወንዶች አይ ዛሬ ወብዘሽ እንዴ እኔ እኮ ዝም ብዬ የምዞር ሰው አይደለም ወደ መንደር አለሽ ዝም ብዬ አሁን ራሱ እግዚአብሔር ነበር እግዚአብሔር ቡና ቀርቶኛል እግዚአብሔር ሌር ነበር ስልክ ያወራው ነበር አረ እባክህ እግዚአብሔር በሁለት እግዚአብሔር አይደለም ጠርቶኛል ምንድነው ጁስ ምናምን እቺ ደግሞ ከበለው እቺ ምን ታስብ ነው አስላመመት አጨውላለከኝ ባባዬ እና እንዴት ነሽ አለው ሰላም ነው ምንድነው ያመጣው እስቲ ምን ደስታ አሁን ትምህርት ነው አራሪ እኔ እንደዚህ ትኩስ ነገር ምናምን እያልኩኝ ምን አኪም ቤት ጥሩ ዝም ብሎ ነው በወንሳ እሺ ምንድነው ያስቆም እንደዚህ ወተቱን ምናምን ለባባኩ ቀልቼ እሱ ለባባታሽ ባባ ያለው ውጭ ላይ አቺ በዚህ ችሎኝ ተጣ ለምን በስታማኛለሽ አሁን አይዘም ምንድነው ፍራፍሬ ነገር ኮንስተ ፍራፍሬ አትክልት ነገር ኮንስተ አይደለም የሆነ ነገር እንደውስጥ ይባክ ምንም ይሁን አቆይ ተታለለ አይንሽ ይጨፍኝ መቼም የምትወጂውን ነገር ነው አትክልት ነው ማለት አይንሽ ይጨፍኝሽ እንዳት እስከ ዛሬ እያየሽ ነው እንደዚህ አይንሽ ለአንቺ ማልሆነው ነገር ነው አቤት ውሸት ሸፍኝ እሺ ግርም እኮ ነው የሚለኝ ህፃን ነሽ እንጂ አዎ ሸፍኝ በቃ ይሄ ክብር ነው በቃ ክብር ነው አዎ እስቲ አንተ ትልለ እንትን ክብር አንተ ሳምንት ነው እቃ ማለት ነው ይኸውልሽ ስጦታ መቼም አይናቅ ነገር ሰው ያለው ነው ምንድነው ነገር ሰው ያለው ነው በእናታችሁ አትሰሙኝ ሰው ያለው ነው አሻውደኝ እንኪ ሃይላንድ ምንድነው ውሃ ቀርተሽ አንድን ቀን ሃይላንድ ያጣው
ውሃ ቀድቼ ቦርሴ ውስጥ አድርጌ እንዳይጠመኝ ይዛለሁ አላልሽም? በባለፈው እና ምን ባዶ አይላንድ ምን ላድርግ? ግማሽ አይላንድ እፈልጋለሁ አላልሽም? እና ባዶ ይዘምጣ ነው ችግር አለብኝ መሰለኝ። እኔ ውሃውን ራሱ ጠጥቼ ነው ባዶውን ይዤ መጣሁ። ትንሽ ነች የቀረችኝ። አትሽ አይደል ሃይላንድ በባለፈው ሄደሽ ውሃ ጠማኝ መንገድ ሱቅ ጠፋ ምናምን እያልሽ እንትን ስትይ ነበር። እና ባዶ ነው አይታሸገ ብዙ እንኳን ሃይላንድ ይዘህ ብመጣ እንኳን ምንም ችግር የለውም። ግን ይሄን ይዘህ መተን እና አትቀበይኝ እና ተቀበል ለባባስ ይቀመጥ ኮንትሮት ይጮትበት ይኸው መጣ እሱ እንካ በረከት ለራስሽ ነው የሰጠሁሽ። አቤት በጣም ትገርሚያለሽ። ኧረ ሱሪ ተወለቀና አንቺ ቆይ የስጦታ ቀላል አለ ሃይላንድ ነው ሰጠኝ ስጦታ አትስጠኝ ጦታ ስጠኝ ያስጨንቃለሁ እንደውነት እንደሌላ ሴቶች ያማረ ይሄ እንዲያረግ ይሄ ቆረጠ ብዬ ካቃል መስሎ ይጣጣ ከሶፋው ላይ እንደዚህ ስጦታ እንትና አትናጭ እኔ ስጦታው ልክ አይደለም እኔ ስጦታ እኔ አስጨንቄሽ ማለት ምንስ ብሰጥሽ ለምን ቅጠል አልሰጥሽም ውሃ እኮ አልናኩትም ግን ባዶ ነው ሃይላንዱ አጥቼ ጨርሼው ነው እኔ ሃይላንድ ባዶ ነው የምትፈልጊው ብዬ ትወጂዋለሽ ይሄ ደግሞ ቱዴይ ነው የሚለው ደግሞ አንቺ ምን ሆነሽ ነው ውሃውን ነው የፈለገው ውስጤ አንተ ተጣጣ ያስቀባው ያንተ ትራ እኔ አሁን እንደሌላ ሴት ይሄ ስጦታ ካሰጠኝ ቀርተሽ በወጣሽ ሰዓት እንዴ ይሄ ነው ያላጨረንቅ ይፈቃል ምንድን ነው ይሄ ነው ያላታምጣልኝ ጥሩ ስጦታ ስላልሆነ ስጦታ እኔ እኮ ውሃም እኮ ነው ምንም ይሁን እቺን ኩባያቱ ንቄ አይደለም ግን ያንተ አደራረግ ነው የሚያናድደው እሱ አይለኛ ዝናብ ነው ዲዛምጥ ከዝናቡ አምልጣል ሽንኩርቱ ነው ሽንኩርቱ እሺ እንዴ አንቺ መቼም ማልሆነ ነገር የለም ይብረነ ወንጀል ነው ወታሽ ነገር ይሄና ስለሰንተና ዝናብ ያንተና የእነዚህ ናፈቅም ይዘን ዝናብ እየመጣ ስለሆነ እንዳትራ አሁን ያው ነው ግን አገባሽ ልክ ከሆነ በቃ ወይ አሁን ደግሞ ይቀየራል ግን ካሳምጣልኝ የምረዳ በፌስታል ለምን ይቀየራል አሁን ታክሲ ስለጠርቂ ነው ፌስታል አለ ለና ተሰልፈ እግሬ ልጅ ባባቱ እሱ ካልሲ ያለበት እኔማ እውነትም የዛሬ ስጦታ ይለያል ያበደ ነው እኔ እንደዚህ ነው የምታውቀው እኔ አውርቼ ተጠጣው ሲያምር እኔ ላንቺ ታዲያ የማያምር ነገር ነው የምልህ ለከምር እንዴ ነው አያንቺ አይደለም ይባባ በደንብ ዘለሽ የምታመሰግኝ ወይስ ይያው ጀመረ እኔ ሆነ ዘለሽ የምታመሰግኝ መቼ ነው? አንድ ቀን ማኪና ግምቴ ነው ያው ክረምት ሰፈራችን ራቅ ስለሚል የእግር መንገድ ስላለ ያበደ ነው የእውነት ስንት ብር መሰለሽ ወጣት እኔ እኮ አልበላም አልጠጣም ብዬ ስንት ይህን ጫማ በስንት ጊዜ እንዳጠራቅም ታውቂያለሽ? ለዚህ ጫማ መግዛት 6 ወር ነው የፈጀብኝ። ይህን ጫማ ለመግዛት ማለት 6 ወር ነው እቁጥሌ 6 ወር ነው። እንዴት እንደሚያምር ይታያችኋል ይታያል እኔ እቁጥሌ ነው 6 ወር ሙሉ ቤተሰብ ይህን ጫማ ለመግዛት አመሰግናለሁ በደንብ እንደዚህ ነው ደስ እንዴት አላኩት አባት እንዴት አላኩት
እሺ አይደለም ነበር ወደዛ ትላለች። እሺ እንደዚህ ነው የሚፈልግ የፍንዳታ ልብስ ነው የገዛ የፍንዳታ ጫማ ካላዘኝ ባለፈ ይሻላል። ባለፈው እኮ ያስጠላል እንዴ 10 እንዴ ማክስ እሺ እና 6 ሙሉ ሰዓት ፈለገ ባባ ምን ይላባብ እንዴ በቃ ከዚህ በኋላ እንዲህ ራፍታሞች ጫማ አዲስ ጫማ ሲገዙ በጣም ነው የሚያምረው። ግን ይሄ ቆይ ይሄ ውሃ አስገባ ሙሉ ቆዳ ቢሆን ያምር ነበር። እውነት ሙሉ ቆዳ ቢሆን ነበር የሚያምረው። ውሃ አስገባ እና ቤተሰብ እና ቤተሰቦቻችን በባለፈው እና እኔ በጣም አመሰግናለሁ። እኔ ለምንሰጥ በባለፈው በዛ ምን በላ ምን ጠጣ ታነባለ ነው የማል ጊዜ ይቆያል። ምንስ እናት ጋር ለምን ይቆያል እንዴ? ተፈጥሮ ነገር እኔ በጣም ተናግሬ ምናምን አይደለም። ይሄ ትክክለኛ የሆነ ነገር ምናምን አትበል ምናምን ጨማመር ትክክለኛ ነገር ነው። አንተ አላየኸውም እንጂ እኔ ለቅቄ ነው። በጣም ተናድጄ ነበር። እውነት በጣም በቃ ግን ነበር እንዴ ምንድን ነው ይሄን አይነት ማግባት ልትቀርስ እንዴ ምንድን ነው ከወንድ ጋር መጨቃጨቅ በቀና ማታ ምናምን በጣም ተናድጄ ነበር። ምንድን ነው የምታደርገው ባባ? ውይ እሺ ብላሽ እና እኔ ደግሞ ያ ነገር ተሰምቶ እኔ አሁን እንድትረዳኝ እንጂ በዚህ ነገር እንድትሸውደኝ በዚህ ነገር እንድትረዳኝ ያለን በዚህ እንድትሸውደኝ በዚህ ምን እንድታረጋኝ ያለን እኔ እንድትረዳኝ እኔ በዚህ ጫማ ማለት ነው ብዙ ገንዘብ አላወጣሁም። 6 ወር የሰራሁት ገንዘብ ብዙ 6 ወር ነው የመጣሁት ነው እንዴ ታዲያ ስንት ብር ገዛ ተሳለ አልነገር ሲጀመር መስጠት የገዛሁትን ጫማ የገዛሁትን ዕቃ ምን ያህል ብር ገዛሁት ምናምን ብዬ መናገር አለ ይደብራል። አሁን ለምን መሰለህ ትልቅ ከባድ ጥፋት ቢሆንም እናንተ የምንጣላበት የሚያለያየ ነገር ማድረግ የለም። በንግግር የሰው ልጅ ተነጋግሮ አራት ቀን ቆይቼ ነው የምመጣው ድረስ 13 ቀን መቆየት የለብኝም። ግን ተረዳሁት በኋላ እኮ ተረዳሁት በኋላ እና ቤተሰብ የልቡን እያደረሰ ይሄን ነገር አስተካክል የልብ አድርሶ ይቅርታ መጠየቅ በጣም ከባድ ነው እና እኔ በጣም ነበር የተናገርኩት። ለምን መረዳት አለብን ኖርም ልቆይ ግን የቆየሁት እና ለማንኛውም በጣም